አርዕስተ ዜና። ኢትዮ ቤተሰብ ሚዲያ ያወጣው መረጃና የአቡነ ፊልጶስ ጉዳይ። ያልተጠበቀው የኢትዮ ቤተሰብ ሚዲያ የአቋም መግለጫ ለቤተ ክህነቱም ሆነ ለቤተ መንግስቱ ብሎም ለምንደኛ ካህናትና ለቤተ ክርስቲያን ስም ሚዲያ ከፍተው አቋም ሳይኖራቸው እንደ ዥዋዥዌ ለሚወዛወዙ ነፋስ በነፈሰ ለሚነፍሱ ቀሳውስት መሰሎች ራስ ምታት የሆነ እውነታን መናገራችን አይቀርም፣ እነሆም እንሞግታለን በማለት ኢትዮ ቤተሰብ ሚዲያ መረጃ ይዞ ወጥቷል። የኢትዮ ቤተሰብ ሚዲያ አቋም መግለጫና የጳጳሳት የአገልጋይ ካህናትና የባለ ሀብቶቹ ተናጠላዊ እንቅስቃሴ ምንድን የሚለውን በዝርዝር ትንታኔያችን ይዘናል። በቀጥታ ወደ ጥንክራችን እናምራለን። ይህን ድምፅ የምሰሙላችሁም ላይክ እና ሼር በማድረግ መረጃው ለመላው ዓለም እንዲዳረስ ሰብስክራይብ ማድረጋችሁ እንዳይረሳም። በየዕለቱ ኦርቶዶክሳዊ መረጃዎችን ማስረጃዎችንም ዜና ወጃዎችን በጥንክር ሰፋ አድርገን የምናቀርብ ይሆናል። ቀጥታ ወደ ትንታኔያችን። የአቋም መግለጫውን ያሰማን ኢትዮ ቤተሰብ ሚዲያ ነው። የኢትዮ ቤተሰብ ሚዲያ ግልጽ አቋም እንዲህ ነው። ቤተሰቦች ባሳለፍነው ሳምንታት በሽምግልና መልክ የተላኩ ጳጳሳት፣ አገልጋይ ካህናትና ባለሀብቶች በተናጠልና በግሩፕ የሚዲያውን መስራችና ዋና አዘጋጅ ቀሲስ ሳሙኤል ግዛውን አናግረዋል። ሚዲያውም ሆነ አዘጋጁ በግል ከማንም ጋር ጸብ የለው የሚልና ሙሉ የተሰጠው መግለጫ እንዲህ ነው። እውነታው የኢትዮ ቤተሰብ ሚዲያ አቋም ለአጨብጫቢና ለሙሾ አውራጆችን ስፍራና ቦታ የለውም። የቀረበ ብሪቅ የፈራ ይመለስ በሚለው ጽኑ ቃል የሚተማመን በጽናትና በአቋሙ የጸና ሚዲያ ለቤተ ክህነቱም ሆነ ለቤተ መንግስቱ ብሎም ለምንደኛ ካህናትና በቤተ ክርስቲያን ስም ሚዲያ ከፍተው አቋም ሳይኖራቸው እንደ ዥዋዥዌ ለሚወዛወዙ ነፋስ በነፈሰ ለሚነፍሱ ቄሳቄስ መሰሎች ራስ ምታት የሆነ እውነታን በመናገርና በመረጃ በመወገት የሚታወቀው ኢትዮ ቤተሰብ ሚዲያ ዛሬም እንደ ትናንቱ መንፈሳዊና ማህበራዊ ጉዳዮችን በማቅረብ አገልግሎቱን ያሳልጣል። ስለሆነም ቤተሰቦች ባሳለፍነው ሳምንታቶች በሽምግልና መልክ የተላኩ ጳጳሳት፣ አገልጋይ ካህናት፣ ባለሀብቶችን በተናጠልና በግሩፕ የሚዲያውን መስራችና ዋና አዘጋጅ ቀሲስ ሳሙኤል ግዛውን አናግረዋል። ሚዲያውም ሆነ አዘጋጁ በግል ከማንም ጋር ጸብ የለንም፣ ስራቸው የገለጣቸው ምንደኛ ጳጳሳትና አገልጋይ ካህናት በመረጃ መሞገታችንን እንቀጥላለን። ከሾማቸው እግዚአብሔር ይልቅ እንደ ጥላ በጊዜው የሚያልፈውን ተደግፈው የቆሙ እነሆ ጌታ ከማይ መልአኩን ልኮ እንዳናገራቸው ለሚቆጥሩ የቤተ ክህነቱ ሹማምንት በግልጽ በአውደ ምሕረቱ ዘር በመቁጠር ለጀመሩና ጎዳናቸውን ለሳቱ ምንደኞች ያውም ጳጳሳት አፍ ለማዘጋት የተሄደበት ርቀት ፍሬ አልባና ጉንጭ አልፋ ዛቻችሁን እንደማንቀበል ለማስረገጥ እንወዳለን። የሚመሩትን ሁለቱን ግዙፍ ተቋማት ቅድስት ሥላሴ ዩኒቨርሲቲና ምግባረ ሰናይ ሆስፒታል መዝብረውና አስመዝብረው በየሳምንቱ አሜሪካ ለሚመላለሱ አሁንም አሜሪካ ለሚመጡት ጳጳስ ግን የምንወዳችሁና የምናከብራችሁ ለጳጳሱ ቲፎዞ እንደሆናችሁ ቀጥሉም። ሚዲያው ስለ ጳጳሱ መናገር የለበትም። ከጳጳሱ ጋርም እንደራደርህ ለምትሉት ግን ማርያምን ጥጋችሁን ያዙም። አንዳንዶቻችሁም ዛቻችሁን ቀጥሉም። ይህ የሚዲያ አቋም ብሎም ያዘጋጁም አቋም ነው። ከመዝባሪናም ከአስመዝባሪ ጋር ህብረት የለንም። ፍትህ እስከሚገኝ ድረስ የያዝነውን እውነት ይዘን እንቀጥላለን። አሁን ያሉት የቤተ ክህነቱ ጠቅላይ ዋና ስራ አስኪያጁና የቅዱስ ሲኖዶስ ዋና ጸሐፊው ሚዲያው የደረሰውን መረጃ በቅድስት ሥላሴ ዩኒቨርሲቲና በምግባረ ሰናይ ሆስፒታል በኩል ያለውን መረጃ አስተካክሎ ቢልክም
አጣሪ እንልካለን ብለው ውስጥ ለውስጥ ቢያወሩም ይህን የሰሙት መዝማሪው ጳጳስ አጣሪ እንዳይላክ ብዙ ሰርተዋል ሲል ኢትዮ ቤተሰብ ሚዲያ ይናገራል። ይህ እጅግ አሳፋሪና ለቤተ ክርስቲያን ውርደት ነው። አንድ ጳጳስ የቤተ ክርስቲያኑን ተቋም ከ100 ሚሊዮን ብር በላይ ባለ ዕዳ ሲያደርግ ሲመዘብርና ሲያስመዘብር ጳጳስ ሲያጠፋ ለምን አይጠየቅም? እዚህ ቦታ ጳጳስ ያልሆነ አገልጋይ ቢሆንም ምን ሊደርስበት ይችላል? በዚህ ከቀጠለ ሲኖዶሱ በዚህ ጉዳይ ፍትህን ካልሰጠ ፈተናው ከባድ ነው። ከውጭ ይልቅ የውስጡ ፈተና የቤተ ክርስቲያኒቱን የመዋቅር ስብራት አያመጣም ወይ? ይህንና መሰል ተደጋጋሚ ሐሳቦችን ኢትዮ ቤተሰብ ሚዲያ በመግለጫው ይሰጣል። ይቀጥልና እንዲህ ይላል። ዛሬ በዘርና በፖለቲካ የተቧደኑ ጳጳሳት በጉጉት የሚጠብቁት የቅዱስ ፓትርያርኩን ከሕማማቸው አገግመው ወደ ቀድሞ አገልግሎታቸው መመለስ ሳይሆን የፓትርያርኩን ሞት የሚመኙ እንዳሉ ሲሰማ በእውነቱ የእግዚአብሔር መንፈስ በምን መንገድ ከኛ አለፈ ያስብለናል። መንፈሳዊነት የለም፣ እግዚአብሔርን መፍራት የለም። በየት በኩል ፈጣሪ ይታረቀን? ጊዜው ከብዷል። የዛሬዋ ቤተ ክርስቲያን ባለተስፋዎች ሊቃውንቱና ምዕመናን ከመቼውም ጊዜ በላይ በአንድ ልብ በአንድ መንፈስ የምንጸልይበት ወቅትና ጊዜ አሁን ነው። በጋራ እንቆም። ስለ ሃይማኖቶ እውነታውን ማወቅ ይፈልጋሉ? ምርጫው አዎ ከሆነ እንግዲያውስ እኛ የምንለቀውን ይከታተሉ። ተደጋጋሚ ሐሳቦችን ተደጋጋሚ መግለጫዎችንም የሰጠ የሚገኘው የኢትዮ ቤተሰብ ሚዲያ ሐሳብ ነው። ይህ በቀጥታም ከብፁዕ አቡነ ፊልጶስ ጋር የተገናኘ ነው። እንደሰማችሁት የቅዱስ ሥላሴ ዩኒቨርሲቲ ፕሬዝዳንት ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ ነው። እንዲሁም ብፁዕ አቡነ ፊልጶስ የምግባረ ሰናይ ሆስፒታል የበላይ ኃላፊ ሊቀ ጳጳስ ናቸው። ከአባይ ባንክ ጋርና ከቅዱስ ሥላሴ አዲስ የተገነባ ከሚገኘው የዩኒቨርሲቲው ህንፃ ጋር በተገናኘ ነው ተደጋጋሚ የሆኑ መረጃዎች እየወጡ የሚገኙት። የተወደዳችሁ ውድ ክቡራት ቤተሰቦቻችን ወደ ኢትዮ ቤተሰብ ሚዲያ ወይንም ወደ ቀሲስ ሳሙኤል ግዛው የተላኩ አባቶች እንዲህ ብለዋል በማለት ቀሲስ ግዛው ሳሙኤል የተናገሩትን ሐሳብ ተከታትለናል። ኢትዮ ቤተሰብ ሚዲያ የአቋም መግለጫው ምን እንደሚመስል አስደምጠናቸዋል። ከዚህ ጉዳይ ጋር ሰፋ ያለ ጥንክሮችን፣ ሰፋ ያለ ማብራሪያዎችን፣ ሰፋ ያለ ትንታኔዎችን ወደ እናንተ ይዘን የምንመጣ ይሆናል። የእናንተ መረጃው ለመላው ዓለም እንዲዳረስ ማድረግ፣ ላይክና ሼር ማድረግ፣ መረጃውን ማዳረስ በእጅጉ ለኛ የሚጠቅም ስለሆነ ይህንን ትብብራችሁን ማድረጋችሁን እንዳይረሳም። ምክንያቱም ኦርቶዶክሳዊ ወጃዎችን በየዕለቱ በቀን 2-3 ጊዜ እናንተ እናቀርባለን። ኦርቶዶክስ እንዴት ሰነበተች በሚል ሐሳብም የምናቀርብላችሁን መረጃዎች ተከታተሉን ዘንድ በፍጹም ትህትና እየጠየቅን በሌሎች መረጃዎች እስክንመለስ ተሰነባበት። ሰናይ ቆይታ ይሁንላችሁ።